በ5 ሚሊዮን 500 ሺህ ብር ሙሉ ክፍያ የአፍሪካ ህብረት ጀርባ ቡልጋሪያ ላይ ባለ 1 መኝታ አፓርትመንት እየሸጥን ነው። ሰላም ቴምር ፕሮፐርቲዎች ነን። ቡልጋሪያ መብራቱ ጋር ወይም ደግሞ አፍሪካ ህብረት ጀርባ ኦር ደግሞ አልነጃሺ መስጂድ ፊት ለፊት ላይ ባለ 1 መኝታ አፓርትመንት በ5 ሚሊዮን 500 ሺህ ብር ሙሉ ክፍያ፣ ባለ 2 መኝታ አፓርትመንት በ7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ አፓርትመንት ደግሞ በ10 ሚሊዮን ብር ሙሉ ክፍያ 100% የምትከፍሉ ከሆነ ለሽያጭ አቅርበንላችኋል። ይሄ ማለት 100% ለሚከፍል ሰው 30% ቅናሽ ማለት ነው። አይ ቀስ እያልን ዘና እያልን ነው መክፈል የምንፈልገው ካላችሁ በሌላ ዋጋና በሌላ አከፋፈል 20% ከፍላችሁ ቀሪን ዘና እያላችሁ የምትከፍሉበትን መንገድ አመቻችተናል። እንዲሁም በተጨማሪ እዛው ሳይት ላይ ከ3 ሚሊዮን 900 ሺህ ብር ሙሉ ክፍያ፣ ቅድመ ክፍያው ደግሞ ከ900 ሺህ ብር ጀምሮ የንግድ ሱቆችን ማግኘት ትችላላችሁ። ቦታው እንግዲህ ነጋራ ያስፈልገው ቡልጋሪያ ላይ ነው። ለሜክሲኮ በጣም በቅርብ ርቀት ላይ ነው የሚገኘው። ትልቁ ኢትዮጵያ ውስጥ አለ የሚባለው አልነጃሺ መስጂድ ደግሞ ፊት ለፊቱ ላይ ነው እየተገነባ ያለው። ለኢንቨስትመንት ለመኖሪያም አዋጭ የሆነ ሳይት ነው። ከስር ስልካችንን እናስቀምጣለን። ደውሉና ተጠቀሙ። ቴምር ፕሮፐርቲስ የህልሞ ማረፊያ። ይህ አዋዜ ሰበር ነው። አንድ የፊሊፒንስ ካቶሊክ ቤተ ክርስቲያን ካርዲናል ፓብሎ ቨርጂሊዮ ዴቪድ የሚባለው አሜሪካንን ሊለቀቅ የማይገባ ኃይል መለቀቅ የለበትም፣ ይህን የአሜሪካ እስራኤልና ኢራን ጦርነት አብርዱ ሲሉ መማጸናቸው ተሰማ። ካርዲናሉ በፌስቡክ ገጻቸው በይፋ ባተሙት ደብዳቤያቸው ፕሬዚደንት ዶናልድ ትራምፕ ጦርነቱን ለማስፋፋት እየሰጡ ያሉት ማስጠንቀቂያ በአንድ ሰው ላይ ብቻ የሚላከክ አይደለም ሲሉ አሜሪካውያንን ክፉኛ አስጠንቅቀዋል። መሪ ብቻውን እርምጃ አይወስድም። መሪ ተመርጦ ታግዞና ተችሎ ነው የሚሠራው ብለዋል። ካርዲናል ዴቪድ ምን እንደታያቸው እንጃ የጃፓኖቹ ሂሮሺማና ናጋሳኪ ከተማ የኒውክሌር ድብደባ እንዳይደገም ሲሉ ተማጽነዋል። ፕሬዚደንት ዶናልድ ትራምፕ ላይ ያነጣጠረ መልእክታቸውን ሲቀጥሉ ካርዲናሉ ይህን መስመር ከዚህ በፊት አልፈዋል። በዛ መጠን ውድመት መልቀቅ ምን ማለት እንደሆነ ያውቃሉ። እስካሁንም ድል ነው ብላችሁ ትጠሩታላችሁ። ደግመው ያደርጉት ይሆን ሲሉ ጠይቀዋል። አያይዘውም ኃይል ያለ ገደብ ጥቅም ላይ ሲውል ጦርነትን ሳይደማመጡ በፊት መወሰን፣ ውድመትን እንደ ጥንካሬ መቁጠር አመራር ማለት አይደለም፣ የሞራል ውድቀት ነው ብለዋል ካህኑ። ይህ በእንዲህ እንዳለ ፕሬዚደንት ዶናልድ ትራምፕ ባለፈው ቅዳሜ የሰጡትን የ48 ሰዓት የቀነ ገደብ ማስጠንቀቂያ በአንድ ቀን ፈቀቅ በማድረግ በዋሽንግተን ሰዓት አቆጣጠር እስከ ምሽቱ 2 ሰዓት ድረስ ማክሰኞ አራዝመውታል። ትራምፕ የኢራንን የኃይል ተቋማት የሚጠራርግ ያሉትን አስከፊ ድብደባ ለመጀመር የሰጡት ማስጠንቀቂያ ዛሬ ይጠናቀቅ ነበረ። ይሁንና ፕሬዚደንቱ ትናንት እሁድ ቁጣና ስሜታዊነት በቀላቀለ ሁለተኛ የማኅበራዊ ሚዲያ ማስጠንቀቂያቸው ማክሰኞ በኢራን ምድር የኃይል ተቋምና የድልድይ ቀን የተጣመረበት ቀን ይሆናል። ከቶም እሱን የሚመስል አይኖርም። ሰርጡን ክፈት ወደዛ እናንተ የጨለላችሁ ዲቃሎች፣ አለበለዛ ታያላችሁ ገሃነም ውስጥን የምትሞጀሩት። ምስጋና ለአላህ በማለት ነው ወደ ፊታችን ሮብ ቀነ ገደቡን ያሻገሩት። የኢራን ባለሥልጣኖች ለትራምፕ ምጽአታዊ ማስጠንቀቂያ ምላሻቸው ሌላ ማስጠንቀቂያ ሆኗል። አሁን በሀገሪቱ ቁጥር 1 ባለሥልጣን ተደርገው የሚቆጠሩት የፓርላማ አፈጉባኤ መሐመድ ባጋር ቆሊባፍ በምላሻቸው ፕሬዚደንት ዶናልድ ትራምፕን አሜሪካንን በቁሟ ወደ ገሃነም እየገፏት ነው ሲሉ ወንጅለው መካከለኛው ምስራቅ እንደ ጧፍ ይነዳል ሲሉ አስጠንቀዋል። በኤክስ ገጻቸውም ሲያክሉም እንዳይሳሳቱ አሉ ዶናልድ ትራምፕን፣ እንዳይሳሳቱ በጦር ወንጀል የሚያገኙት አንድም ነገር የለም። ብቸኛው መፍትሔ የኢራን ሕዝብ መብቶችን ማክበርና ይህን አደገኛ ጨዋታ መቋጨት ነው ብለዋል።
በፕሬዚደንት ማሱድ ፔዜሽኪያን ጽሕፈት ቤት ምክትል የኮሚኒኬሽን ኃላፊ መህዳ ታባታኤል በበኩላቸው በኤክስ ገጻቸው ትራምፕ ከተስፋ መቁረጥና ብስጭት የተነሳ የብልግና ቋንቋ ተጠቅመዋል ብለዋል። የሆርሙዝ ሰርጥ አሉ ምክትሉ፣ የሆርሙዝ ሰርጥ እንደገና የሚከፈተው አዲስ ባወጣነው ሕጋዊ የመተላለፊያ ቀረጥ አማካኝነት በተጫነብን ጦርነት ለደረሰብን ጉዳት ሙሉ በሙሉ ስንካስ ነው ብለዋል። በሌላ ቋንቋ መቼም አይከፈትም እንደማለት ነው። የአሜሪካው ፕሬዚደንት ዶናልድ ትራምፕ እስካሁን ድረስ ለሦስተኛ ጊዜ ያራዘሙትን ማስጠንቀቂያ አሁን ለመፈጸም ቁርጠኛ መሆናቸውን ማመልከታቸውን ግን ቀጥለዋል። በማስጠንቀቂያቸው መሠረት ኢራን ለማይተነበይ ጊዜ ድቅድቅ ጨለማ ውስጥ ሊከታት ይችላል ከሚባለው ጽልመት ራሷን ለማዳን ከቀነ ገደቡ በፊት ጦርነቱን አሜሪካ እንደምትፈልገው የሚያቆም ስምምነት እንድትፈራረም ወይም የሆርሙዝ ሰርጥን ወለል አድርጋ እንድትከፍት ይጠብቃሉ። ኢራን እንደሰማችሁት አይደረግም ብላለች። እናንት እብድ ዲቃሎች ብለው በተሳደቡበት ሁለተኛ ማስጠንቀቂያቸው የሰጡትን ቀነ ገደብ ብቻ የያዘ መልእክት ትናንት ከሰዓት በኋላም በእኛ ዛሬ ሌሊት ድጋሚ አውጥተውታል። ቲውስዴይ 8 ፒኤም ኢስተር ታይም ይላል። በኢትዮጵያ ሮብ ሌሊት ጎ የሚቀድበት ወይም የአህያ ሆድ የሚመስልበት ሰዓት ላይ ነው ገደቡም። ኢራን ፕሬዚደንት ትራምፕ በዚህ ማስጠንቀቂያቸው ከሄዱበት ምላሿ ምን ሊሆን እንደሚችል የሀገሪቱ ማዕከላዊ የዘመቻ መምሪያዎች ካታም አልአምቢያ ቃል አቀባይ ያወጡት መግለጫ ይዘረዝራል። በሰላማዊ ኢላማዎች ላይ ጥቃት ከተደገመ ቀጣዩ የጥቃትና የበቀል ደረጃ የበለጠ አውዳሚና የተስፋፋ ይሆናል ብለዋል። መግለጫው በሀገሪቱ ይፋ ቴሌቪዥን ላይም ታውጇል። ይህ በእንዲህ እንዳለ እስራኤል ትናንት ሊባኖስ ውስጥ ባካሄደችው ጥቃት ቢያንስ 15 ሰዎች ሲገደሉ 39 ደግሞ ቆስለዋል። ኤኤፍፒ የሀገሪቱን ጤና ሚኒስቴር ጠቅሶ እንደዘገበው 5ቱ የተገደሉት ቤሩት ውስጥ ሲሆን 3ቱ ደግሞ ምስራቅ ቤሩት ኤንሳዴ በተባለች ቀዬ ውስጥ በሚገኝ የአፓርታማ ሕንፃ ላይ በደረሰ ጉዳት ነው። ክፋር ሃታ በምትባል ደቡብ ሊባኖስ ከተማ የ4 ዓመት ሕፃን ተገድሏል ብለዋል ኤኤፍፒ። በእስራኤል ደግሞ ሃይፋ ውስጥ አንድ መኖሪያ ሕንፃ በኢራን ሚሳኤል ተመቶም 2 እስራኤላውያን ተገድለዋል፣ አስከሬናቸው ወጥቷል። ሌሎች አሁንም ድረስ የጠፉ 2 እስራኤላውያን እዛው ፍርስራሽ ውስጥ ሊኖሩ እንደሚችሉ በማመን ፍለጋው ቀጥሏል። የእስራኤል ጦር ሌላ አዲስ የድብደባ በላ ቴሄራን ውስጥ ማካሄዱን አስታውቋል። የአሜሪካና እስራኤል ጥቃት አንድ መኖሪያ ሕንፃ ላይ ባደረሰው ጉዳት ቢያንስ 5 ሰዎች ተገድለው ሌሎች አያሌ ሰዎች ደግሞ በፍርስራሽ ተቀብረዋል ብለዋል አልጀዚራ። ቦታው ከቴሄራን በስተደቡብ ኮም የሚባል ስፍራ ውስጥ ነው። ኢሳያስ፣ ብዙ ነገር ነው እየሰማን ያለነው። ይህ የፕሬዚደንት ዶናልድ ትራምፕ ማስጠንቀቂያ እስካሁን ለ3 ጊዜ ተራዝሟል። በዝርዝር ማየት እንችላለን። መጀመሪያ ላይ የ48 ሰዓት ቀነ ገደብ ነበር የሰጡት። ከዛ በኋላ ከኢራን በኩል ተደውሎልናል በሚል እንደገና ለ5 ቀን ማስተላለፋቸው አይዘነጋም። በዛን ጊዜ ውስጥ ትልቅ የድርድር ተስፋ እንደነበረ በመናገር በዛች ሰዓት በአሁኑ ሰዓት ሁነኛ መሪ ማን እንደሆነ አውቀናል፣ ስጦታም ሰጥቶናል፣ በመልካም ፈቃዱን ለማሳየት በርካታ ነዳጅ ጫኝ መርከቦች በሰርጡ እንዲተላለፉ አድርጎልናል በማለት ከገለጹ በኋላ ነገር ግንና በዚህ ጉዳይ ላይ ፓኪስታን እጇን ማስገባቷን በሁለት ወገኖች መካከል በአገናኝነት ሚና እየተጫወተች መሆኗን ከዛም የዚህ ሂደት ውጤት ደግሞ የሁለቱ ሀገሮች ልዑካኖች ምክትል ፕሬዚደንት ጄዲ ቫንስን እና ውጭ ጉዳይ ሚኒስትር ማርኮ ሩቢዮን የጨመረ የታወቁት ሁለቱ ተደራዳሪዎች ስቲቭ ዊትኮፍ እና ጃሬድ ኩሽነርን ታሳቢ አድርጎ በጠቅላላ 4 ተደራዳሪዎቿን እንደምትልክና እንደምታቀርብ አሜሪካ ሰፊ ትኩረት ሰጠችው ነበረ። በኢራን በኩል ደግሞ 2 ሁነኛ ሰዎች
ወደ ኢስላማባድ በመምጣት ድርድሩ ላይ በፊት ለፊት ተገናኝተው ያካሂዳሉ የሚል ነበረ ትልቁ እምነት። ከዚህም ጋር ተያይዞ እንደዚህ የተባሉት ሰዎች ይህንን ድርድር እንዲያደርጉ ከአሜሪካና ከእስራኤል የግድያ ሊስት ውስጥ ለጊዜው እንዲወጡ መደረጋቸው በወቅቱ መዘገበው አይዘነጋም። ውጭ ጉዳይ ሚኒስትር አባስ አርጋችና ከሳቸው ላይ ደግሞ በወሳኝነት ወደ ኢስላማባድ ይምጡም አይምጡም ዋናው ውጭ ጉዳይ ሚኒስትሩ ለሚኒስትሩ ስልጣን የሚሰጡት የመደራደር አፈጉባኤ ቋሊባፍ ነበሩ። ነገር ግን በሚያሳዝን ሁኔታ ምንም ነገር ከመሬት ሳይነሳ እንዲሁ ተልከስክሶ መቅረቱ የሚታወስ ነው። ጦርነቱን በዚህም ሆነ በዚያ መንገድ ለማቆም ተስፋ የጣለበት ነበረ። ከዛ በኋላ ፕሬዚደንቱ እዚህ ተስፋ ላይ በመመርኮዝ የ5 ቀን የነበረውን ቀነ ገደብ ወደ 10 ቀን አራዘሙት ማለት ነው። አሁን ለሁለተኛ ጊዜ አራዘሙት ማለት ነው። ከዛ በኋላ ደግሞ ይሄንን የ10 ቀን ቀነ ገደብ ተከትሎ ባለፈው ቅዳሜ 8ኛው ቀን ማለት ነው 2 ቀን ሲቀረው በሚቀጥሉት 2 ቀናት ኢራን በአሜሪካ ዴዝዴራታ በአሜሪካ 15 ነጥቦች ላይ የተመሰረተ ሰላም መታ እንድትፈራረም ወይም ይህንን በብዙ መቶ የሚቆጠሩ የዓለማችን ነዳጅ የተሸከሙ መርከቦች ታግተው የሚገኙበትን የሆርሙዝ ሰርጥን ከፍታ የዓለም የነዳጅና የተፈጥሮ ጋዝ ትልልፍን በመፍቀድ አሁን ዓለማችን ካለችበት የነዳጅ እጥረትና በሱ ምክንያት የሚከሰት አጠቃላይ የኑሮ ውጣ ውረድ እንድትገላግል በአስቸኳይ የሚጠይቅ ማስጠንቀቂያ ነበረ የሰጡት። ከዛ በኋላ ደግሞ በትናንትናው ዕለት እንደገና ይህንን ቀነ ገደባቸውን ለ3ኛ ጊዜ በማራዘም በአሜሪካ ሰዓት አቆጣጠር ማክሰኞ ከምሽቱ 2 ሰዓት ድረስ በኢትዮጵያ ደግሞ ሮብ ከሌሊቱ 10 ሰዓት ድረስ የመጨረሻ ያሉትን ቀነ ገደብ ሰጥተዋል። ይህን ማስጠንቀቂያ ከሰጡ በኋላ አሜሪካ ከኤፍ-15 ኢግል የጦር ጄት የወደቀ ተኳሽ ኮሎኔሏን በድል አድራጊነት ከኢራን ተራሮች ነጥቃ ይዛ መውጣቷን አወጁ። ከዛ ቆይቶ ደግሞ ትንሽ ሰዓታት አሳልፈው ያልታረመ ወይም ደግሞ የብልግና በሚባል ቃላት ወይም ማገላለጽ በጣም ስሜታ የሆነ ማስጠንቀቂያ ደገሙ። በዚህ ማስጠንቀቂያ ወቅት እንደገና አሁን ላለው ለሮብ 10 ሰዓት አራዘሙት ማለት ነው። ከዛ በኋላም ነው እንግዲህ ኢሳያስ እንደገና ለብቻው ደግሞ ቱስዴይ at 8 p.m. ኢስተር ታይም የምትል ብቻ ነው በመልእክታቸው ያወጡት። ሮብ ከሌሊቱ 10 ሰዓት የምትል ማለት ነው። ስለዚህ አሁን በምናየው ሁኔታ እንግዲህ ይሄ ነገር ለውጥ ካለ ይሄን ነገር እንዲቀር ለማድረግ ስለዚህ ዛሬና ነገ ጊዜ አለ ማለት ነው። ኢሳያስ ከዚህ ከማስጠንቀቂያው ከፊት ለፊት ከሚደረገው እንካስላንቲያ ነገር ግን አስከፊ ተግባራዊ መዘዝ ሊኖረው ከሚችል የቴሄራንና የዋሽንግተን ልክ ያልሆነ ሁኔታ ዓለም ዝም ብሎ የሚመለከት አይመስለኝም። በኢራን ውስጥም ቢሆን እና እንደ አንድ የዓለም ዜጋ ተስፋ የማደርገው ከዚህ ቁጣ በስተጀርባ ይህንን ሁኔታ ለማስተንፈስ የሚችሉ ነገሮች ይፈጠራሉ ብዬ ተስፋ አድርጋለሁ። ኢሳያስ ዓለም እንግዲህ አሁን አንተ እንዳስቀመጥከው ዶናልድ ትራምፕ ለ3ኛ ጊዜ ቀነ ገደቡን አራዝመዋል። ዶናልድ ትራምፕ ኢራን ወደ ድርድሩ እንድትመጣ እጅግ በጣም በርካታ መንገዶች ተከትለዋል። ከጦርነቱ ከመጀመሩ በፊት አንስቶ የተለያዩ የመደራደሪያ ሐሳቦችን አቅርበዋል። ኢራን ፈቃደኛ ባለመሆኗ ምክንያት ጦርነቱ ተጀምሯል።
በጦርነቱ ሂደት ውስጥም ሆርሙዝ ሙሉ በሙሉ በኢራን ቁጥጥር ስር ከመዋሉ በፊት የተለያዩ የመደራደሪያ ሐሳቦችን አንስተዋል። እሱም አልተሳካም። ወደ ጦርነቱ ተገብቷል። አሁን ጦርነቱ ከተጀመረ በኋላ ኢራን የሐሳብ ለውጥ ወይም የማፈግፈግ ምንም አይነት ምልክት አልታየባትም። ይሄ ሆነ ማለት ዶናልድ ትራምፕ ቀኖቹን የሚያራዝሙት የኢራን ኃይል ስለጠነከረ ነው አሜሪካ ወይስ ሁሉን ነገር ችላ ለኢራን ሕዝብ በማለት ጦርነቱን የመጨረሻው ደረጃ ላይ ለመዋጋት ባለመፈለጓ ነው። ምክንያቱም ኢራን አሸንፋለች የሚሉ ወገኖች ከጊዜ ወደ ጊዜ ቁጥራቸው እየጨመረ መጥቷልና ይህንን እንዴት ታየዋለህ? በ5 ሚሊዮን 500 ሺህ ብር ሙሉ ክፍያ የአፍሪካ ህብረት ጀርባ ቡልጋሪያ ላይ ባለ 1 መኝታ አፓርትመንት እየሸጥን ነው። ሰላም ቴምር ፕሮፐርቲዎች ነን። ቡልጋሪያ መብራቱ ጋር ወይም ደግሞ አፍሪካ ህብረት ጀርባ ኦር ደግሞ አልነጃሺ መስጂድ ፊት ለፊት ላይ ባለ 1 መኝታ አፓርትመንት በ5 ሚሊዮን 500 ሺህ ብር ሙሉ ክፍያ፣ ባለ 2 መኝታ አፓርትመንት በ7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ አፓርትመንት ደግሞ በ10 ሚሊዮን ብር ሙሉ ክፍያ 100% የምትከፍሉ ከሆነ ለሽያጭ አቅርበንላችኋል። ይሄ ማለት 100% ለሚከፍል ሰው 30% ቅናሽ ማለት ነው። አይ ቀስ እያልን ዘና እያልን ነው መክፈል የምንፈልገው ካላችሁ በሌላ ዋጋና በሌላ አከፋፈል 20% ከፍላችሁ ቀሪን ዘና እያላችሁ የምትከፍሉበትን መንገድ አመቻችተናል። እንዲሁም በተጨማሪ እዛው ሳይት ላይ ከ3 ሚሊዮን 900 ሺህ ብር ሙሉ ክፍያ፣ ቅድመ ክፍያው ደግሞ ከ900 ሺህ ብር ጀምሮ የንግድ ሱቆችን ማግኘት ትችላላችሁ። ቦታው እንግዲህ ነጋራ ያስፈልገው ቡልጋሪያ ላይ ነው። ለሜክሲኮ በጣም በቅርብ ርቀት ላይ ነው የሚገኘው። ትልቁ ኢትዮጵያ ውስጥ አለ የሚባለው አልነጃሺ መስጂድ ደግሞ ፊት ለፊቱ ላይ ነው እየተገነባ ያለው። ለኢንቨስትመንት ለመኖሪያም አዋጭ የሆነ ሳይት ነው። ከስር ስልካችንን እናስቀምጣለን። ደውሉና ተጠቀሙ። ቴምር ፕሮፐርቲስ የህልሞ ማረፊያ። በዚህ ዜና ላይ የመጀመሪያ አድርጌ ያቀረብኳቸው የምርጫ ጉዳይ ነው። የፊሊፒንሱ ካርዲናል መልእክት ሁሉን ነገር የሚገልጸው ይመስለኛል። ምክንያቱም ከዚህ በፊት ለፕሬዚደንት ዶናልድ ትራምፕ ያስተላለፉላቸው መልእክት ከዚህ በፊት ይሄን ወንዝ ተሻግራቸዋል የሚል ነው እና ይሄ ወንዝ ያሉት የቀድሞ የአሜሪካ ፕሬዚደንት ሃሪ ትሩማን በሁለተኛው የዓለም ጦርነት ጦረኛዋን ጃፓን እጅ እንድትሰጥ ለማስገደድ፣ ምክንያቱም አብዛኛው ደሴቶቿ በከባድ ብዙ መስዋዕትነት በጠየቀ ውጊያ በአሜሪካ እጅ ነበሩ። ነገር ግን ሜንላንዷ የቀረች ዋናው የጃፓን ምድርን በተመለከተ አሜሪካ ከምታደርገው የተፋፋመ የአየር ድብደባ ባለፈ በጣም ብዙ ሕዝብ ያለቀበትና እንደ ጧፍ ምትነዳ ሀገር ነበረች። ከእንጨት የተሰራ ነው በአጠቃላይ ቤቶቿ እና ያን ጊዜ በንጉሳዊ ስርዓት ውስጥ ነው ያሉት። በጣም ለንጉሳቸው ታማኝ ናቸው። ታማኝ ሕዝብ ነው። በጣም ጽኑ ሕዝብ ነው የጃፓን ሕዝብ። ስለዚህም የመጨረሻውን ሀገራዊ ሱሳይድ እንደ ሀገር ተዋግቶ በክብር ለማለፍ የሚል ዝግጅት እያደረጉ ነበር የሚጠብቁትና አሜሪካ በዛ ጦርነት ውስጥ ጃፓኖችን ለማስገበር ውጊያ ብትከፍት በወቅቱ ከነበረው አጠቃላይ ሁኔታ አንጻር አሸናፊ መሆኗ አስቀድሞ ሊተነበይ ቢችልም፣ ነገር ግን በዚህ ሂደት ውስጥ በ10 ሚሊዮኖች ባይባል በሚሊዮኖች በብዙ መቶ ሺህ የሚቆጠር ጦር መስዋዕት እንደምታደርግ ግልጽ ነበረ። ስለዚህ ይህንን ለማሳጠርና ለማስቀረት በሚል ወይ ደግሞ እንደሚባለው የማንሃተን ፕሮጀክት እየተባለው የኒውክሌር ግንባታ 2 ሙልሙል ቦምቦችን አድርሶ ስለነበረ ፕሮባብሊ የቦምቡ መድረስ ነው ምክንያት ሊሆን የሚችለው። ይሄንን ገለጻ የተደረገላቸው ይሄ ምስራች የተበሰረላቸው ሃሪ ትሩማን ወዲያውኑ ወደ ሬዲዮ በመውጣት ለጃፓኖች መልእክት አስተላለፉ። እጅ ስጡ እና የጦርነት ይቁም። ይህን ያላደረጋችሁ እንደሆነ ከዚህ በፊት ዓለም አይቶም ሰምቶም በማያውቀው መሳሪያ ትመታላችሁ የሚል ማስጠንቀቂያ ሰጡ። ጃፓኖች አልሰሙም።
ሂሮሺማን መቱት። 100,000 ሰው ገደማ ተነነ ወይም እንደማይሆን ሆነ። የቆመ ነገር አልነበረም። ለመጀመሪያ ጊዜ በሰው ልጅ ታሪክ የሰው ልጆችን የሚያሻምድ የሞት መቅሰፍት ነው። ምናልባት ይህንን ፊልም አይተ ከሆነ የአስሩን መቅሰፍቶች በፈርዖን ግብፅ ላይ የደረሰውን መቅሰፍቶች በፊልም እሳቤ ሲያሳዩን 10ኛው መቅሰፍት በየቤቱ በግብፃውያን ቤት እየገባ አንዳንድ የበር ልጆቻቸውን እንደፈጀው አይነት የመቅሰፍት ልክ እንደሱ ልትቆጥረው የምትችል የራዲዮ አክቲቭ ትነት እና ከሱ ጋር ከአካባቢ ሁለመና ጋር የተዋሃደ መርዝ ውሃውን፣ ምግቡን፣ ሰብሉን የመረዘ መርዝ በቁማቸው አመንኖ የገደላቸው ብዙ ናቸው። በአንድ ቦምብ የሰው ልጅ ከ100,000 በላይ ያለቀበትና አንድ ከተማ የነፈረበት የመጀመሪያው የዓለም መቅሰፍት እሱን ነው። ወንዙን አልፋቸዋል ከዚህ በፊት የሚሉት። ከዛ በኋላ ናጋሳኪ ተደገመ ማለት ነው። ከዛ በኋላ ነው እጅ የሰጡት ጃፓኖች። ስለዚህ ለዶናልድ ትራምፕ ያስተላለፉላቸው ከዚህ በፊት ወንዙን ተሻግራችኋል፣ አሁንም ጌታዬ እንዳይሻገሩ ይሄንን ወንዝ መለቀቅ የሌለበት ኃይል መለቀቅ የለበትም እና ዜናውን እንደገና ወደኋላ ማስታወስ ያስፈልጋል። በጣም የሚገርም ነገር ነው የተናገሩ። ይህ ለሳቸው ብቻ አይደለም፣ በዚህ ጦርነት ላሉ ሁሉ ነው። መለቀቅ የሌለበት ኃይል መለቀቅ የለበትም። ይሄ ኃይልን በኃይል በዚህ መንገድ የሚደረግ ነገር ይሄ አመራር ሳይሆን የሞራል ውድቀት ነው በሚል ነው ያቀረቡት። ይሄ ይህ ጦርነት ራሱ ፕሬዚደንት ዶናልድ ትራምፕ ማለት አሜሪካ የሰጠችው የዘመቻው መጠሪያ ኢፒክ ፊውሪ ነው የሚለው። ቁጣ ነው ቤዚካሊ እና የቁጣ ጦርነት ነው። ይህ ጦርነት በጣም አስቸጋሪ ጦርነት ነው። አስቸጋሪ የሚሆነው አሁን የኢራን እስላማዊ አብዮተኞች ሀገራቸውን እንደ ጧፍ እየነደደች እሳቱን እየሞቁ ነው ያሉት። ይህ መካድ አይቻልም። ሀገሪቱን እንደ ሀገርና የህዝቧን መጻኢ ዕድል የህዝቧን ህልውና እየሞቁት ነው ያሉት። ነገር ግን ጦርነቱ እንዲቆም በአሜሪካ በኩል የቀረበው የድርድር ሐሳብ ደግሞ አገዛዙ በዚህም ሆነ በዚያ መንገድ ራሱን እንዲያቆይ አይፈቅድም። የወንድ መውጫ አይሰጠውም። ይህን ነው በእኛ ፕሮግራም ላይ ስንናገር የቆየ ነው። ይህንን ጦርነት ለማቆም የወንድ መውጫ አይሰጠውም። ለምሳሌ ተናግረናል። የተጋትሮ ተራዳው ጋር ያለውን ትስስር አፍርሱ፣ ለዛ የምታደርጉትን የገንዘብም ሆነ ወታደራዊ ድጋፍ አቋርጡ፣ የሚሳኤል ምርታችሁ የርቀቱ መጠንና ክምችቱ የምርት መጠናችሁ ላይ ገደብ ይጣል እና ሶስተኛ የኒውክሌር ፕሮግራማችሁን እንዳለ አንሱ ነው። ለሰላማዊ ዓላማ ለሚሆን በአሜሪካ እርዳታ በኋላ ላይ ሌላ አማራጭ የቀረባለ። በኢራን ምድር ግን የኢራን በሆነ የኒውክሌር ማብለያ አማካኝነት በኢራን የኒውክሌር ሳይንቲስቶች የሚበለጽግ ዩራኒየም አይኖርም የሚል እነዚህ ሶስቱ ናቸው። እነዚህ ሶስቱ ደግሞ አገዛዙ የቆመባቸው በ1979 በፈረንጅ በእኛ ፕሮባብሊ በ1971 ወይ 72 ነው። ያ የአያቶላ ሮላ ኾሜኒ የመጀመሪያው ሺአዊ እስላማዊ ሪፐብሊክ መንግስት ህልውና የቆመባቸው ሶስት እግሮች ናቸው። አይ እነዚህን ሶስት እግሮች ነው ቁረጡ የሚባለው።
ያለ እነዚህ 3 እግሮች አገዛዙ ሊቆም አይችልም። ጥያቄው ጥፉ ነው። ከስልጣን ቦታ ጥፉ ነው። አሁን ደግሞ እነሱ አንጠፋም አጥፍተን እንጠፋለን የሚል ነገር ነው ብለህ ልተረጉም የምትችለው። ለምሳሌ የኒኩሌሩ ጉዳይ ሊስማሙበት ይችላሉ። ኢቨን ዘ ወርስት በሆነ ደረጃ የኒኩሌሩን ጉዳይ። ነገር ግን እንዳይስማሙ የሚያደርጋቸው ነገር ምንድን ነው? የኢራን እስላማዊ አብዮት ወደፊት የተሻሉ ሰዎች ሊያብራሩ በሚችሉት ከታሪካዊ ቁስለት የተነሳ ሽረት ነው። ይህንን አገዛዝ መተው አይችልም። አሁን ያለው ስልጣን ላይ ያለው ሙሉ ለሙሉ እንትን እስካላለ የተጋትሮ ተራዳውን ተወ፣ ድጋፉን አቆመ ማለት የሚቀጥልበት ዓላማ የለውም። ሲጀመር ሲዋቀር ምጽአታዊ ነው። ህልውናው የጸና እንዲሆን ህልውናው ግቡ አይታወቅም። ግቡ ሰፊ ነው እንዲሆን ከግቡ ሊያስቀሩት የሚችሉትን ኃይሎች ነጥሎ በማውጣት አንዷ አሜሪካንን ትልቋ ሰይጣን ብሎ ከክልሉ እንድትወጣ እስራኤልን ደግሞ እንደ ሀገር እንድጠፋ ወስኖ ነው የተነሳው። ምክንያቶች ያሉት ዛሬ የገጠመውን ነገር በትክክል ፕሪዲክት አድርጓል። ስለዚህ የህልውናው መሰረት ኤምፓየር ነው እና ይሄ ተያያዥነት ከቴህራን፣ ደማስቆ፣ ሊባኖስ፣ የመን ያለ ትስስር ገና ወደነ ባህሬን ወዘተ እያለ የሚቀጥል ከታሪካዊ ቁስለት የተነሳ ታሪካዊ ሽረት ያቀደ በጣም የተወሳሰበ በጣም እንትን። ስለዚህ አሁን የተጋትሮ ተራድ ለምሳሌ የተባበሩት አረብ ኤሚሬትስ የዋሽንግተን አምባሳደር ይህንን የተጋትሮ ተራዳ ብለን እኛ የምንገልጸውን የሽብር ተራዳ አጥፉልን ያሉት ያ ሺያዊ ተራዳ ነው። ስለዚህ እሱን አጥፍተው እንዳገዛዝ ሊቀጥሉ አይችሉም። ኖ ፐርፐዝ። እሱ ደግሞ ካልጠፋ እሱን ካላደረጉ ደግሞ እስራኤል ህልውና የላትም። አሁንም በተጨባጭ የምትመለከተው ኢራን በዚህ ሰዓት የመጨረሻው ፍልሚያ ውስጥ ስትገባ በተለይ መንፈሳዊ መሪ አያቶላ ካሚኒ ሲገደሉ የጠፋ የመሰለው ሄዝቦላ በአሁኑ ሰዓት ሰሜን እስራኤልን ገትሮ የያዘ በፍጹም ቁርጠኛና መንፈስ ሊባኖስን ለአጠቃላይ እልቂት ዳርጎ እየተዋጋ ያለ ነው። እስራኤል ሽማግሌ ናቸው የሄዝቦላ መሪ የሆኑ የሞት ወዳጆች ወደ ገቡበት የመቀመቅ እንከታለን ብላ ማስጠንቀቂያ ሰጥተዋለች። መከላከያ ሚኒስትሩ እስራኤል ቃጽ ይህን ሰጥተዋል። በሚገርም ሁኔታ እስራኤል በሰሜን በኩል በሃይፋ በኩል በከፍተኛ ላይ እየተደበደበች ነው ያለችው። እስካሁን ድረስ በሄዝቦላ የጸረ ታንክ ተኩሶች አንዳንዴ በ4 የእስራኤል ወታደሮች ተገለዋል። የቆሰሉ 2-3 አሉ። ሄዝቦላ እየተዋጋ ነው። ሀውቲ እየተዋጋ ነው። በኢራቅ የሚገኙ ደጋፊ ሚሊሻዎች ተደጋጋሚ ጥቃት ደርሶባቸዋል። ለጊዜው እነሱ ናቸው አንገታቸውን ሰብረው የሚገኙት። እየተዋጉ ነው። ይሄ የመጨረሻ ጦርነት ነው ብለው ሞትን ተቀብለው ነው እየተዋጉ ያሉት። ሊባኖስ የዚህ ጦርነት ሰለባ እየሆነች ነው ያለችው። አሁን የየመን ሀውቲዎች ላይ የጥቃታቸው ደረጃ ከፍተኛ ስራ ትኩረት አልተሰጠም እንጂ አሁን በመሃል አንድ የፋም የጋመ ዘመቻ እንደሚደረግባቸው መጠበቅ አለብህ። ስለዚህ አሁን በተጨባጭ ኢራኖች እያዩ ያሉት የተጋትሮ ተራዳቸው ነው የቆመ። አሁንም ይሄንን የተጋትሮ ተራዳ መተው አይችሉም። ጦርነት ያደረጉት አገዛዙ እንዲኖር ነው።
አሜሪካና እስራኤል አገዛዙን ለመጣል አይደለም ያደረግነው ቢሉም አገዛዙን ካልጣሉ በስተቀረ ደግሞ እስራኤል ለምሳሌ በአንገቴ ዙሪያ የተጣለ ሸምቀቆ ከምትለው ነጻ ልትወጣ አትችልም። የኢራን እስላማዊ አብዮታዊ ሪፐብሊክ እስካለ ድረስ ሄዝቦላ ይታጠቃል፣ ሐማስ ይታጠቃል። ስለዚህ ይህንን ነገር ፍጻሜ ለማግኘት የሚደረግ ጦርነት ስለሆነ ነው አስቸጋሪነቱ። ስለዚህ ኢራኖች ምንድን ነው ያሉት? ጦርነቱ ከመጀመሩ በፊት ከጀመራችሁ የሆርሙዝ ሰርጥን እንዘጋለን፣ የሰላጤውን ሀገራት በሙሉ ኢላማ ውስጥ እናስገባለን፣ የጦር ሰፈሮቻችሁን እንመታለን። ነገር ግን አሁን በተግባር እያደረጉ ያሉት ሁሉ የኢኮኖሚ አውታሮችንም ነው እየመቱን ያሉት። አሁንም ለተዛተባቸው ምጽአት ያው ቅድም የሰማው ነው። ማናቸው በአሁኑ ሰዓት ቁጥር 1 መሪ የሚባሉት ቋሊባፍ ክልሉ ይነዳል ነው ያሉት። ስለዚህ አሁን ምንድነው ጦርነቱ እንደምን ማብቃት አለበት ነው ብለው ኢራኖች ያስቀመጡት። እኛንን የሚቆመው ምንድን ነው? እስራኤልና አሜሪካ ዳግም ኢራንን እንደማይነኩ ቃል ሲገቡ ይላል። ዋስትና በተሰጠበት ሁኔታ ዳግም ኢራን ላይ እንደማይተኩሱ። ያ ምን ማለት ነው? ኢራን ሚሳኤሎቿና የትጋትሮ ተራዷ ላይ አትደራደርም እና የሚያስፈልገውን የቴክኖሎጂ እመርታ ትቀዳጃለች፣ ታከማቻለች እና ለሰላማዊ ዓላማ ኒውክሌር ታበለጽጋለች። ስለዚህ የኒውክሌር ተቋሞቿን እንደገና ታንሰራራለች ማለት ነው። አሁን ደግሞ በእስራኤል በኩል የሚቀርበው ይሄ ከሆነማ የሚሳኤል ምርቷን መቀጠል ከቻለችማ ወደፊት እንዲህ አይነት ጦርነት አሁን ባናወድመው ኖሮ በወር 2-3 ሺህ እንደዚህ የምታመርትበት ደረጃ ይገባና አይናችን እያየ ቦምቡን በይፋ እየሰራች የምትቀጥልበት። ምክንያቱም ይህን ሁሉ ሚሳኤል ታጥቃ ውጊያ መጀመር አይቻልም ከኢራን ጋር። አዎ በትክክል ዲተረንስ ነው የሚሆንላት የሚል አመለካከት አለ። ስለዚህ ይሄ የፕሬዚደንት ዶናልድ ትራምፕ ጦርነት ኢራን እነዚህን 3 ነገሮች እንድተው ነው። አንፎርቹነትሊ እነዚህ 3 ነገሮች አገዛዙ የቆመባቸው እግሮች ናቸው። እነሱ ከሌሉ አገዛዙ የለም። ምን ሆነ? ሊትራሊ እናንተ ጥፉ፣ ኢራን ትትረፍ፣ ኢራንና ህዝቧ በሌላ መንገድ ይቀጥሉ የሚል ጥያቄ ነው የቀረበላቸው። እነሱ ደግሞ የሚሉት እንደ አገዛዝ መትረፍ ብቻ ሳይሆን ዳግም የእናንተ ጥቃት እንደማይካሄድብንና የተነሳንበትን ዓላማ ከግቡ ለማሳካት የሚያስችለንን መንገድ ሳናረጋግጥ በፊት ተኩስ አናቆምም የሚል ዓለምን አጣብቂኝ ውስጥ የከተተ ሁኔታ ነው የተፈጠረው። ይሄ ጦርነት በተራዘመ ቁጥር ሌሎች ኃይሎችን የመሳብ አደጋ አለው እና ክፉ ጊዜ ውስጥ ነው ያለ ነው። ይሄ ጦርነት የዩክሬን ጦርነት አካል ነው። የሐማስ የኦክቶበር 7 ጥቃት በቀጥታ ላይሆን ይችላል። የዩክሬን ጦርነት ውላጅ ነው። ይሄኛውም የዩክሬን ጦርነት አካል ነው። ዓለም ያልተገነዘበው የዩክሬን ጦርነት ከድንበራችን የራቀ ከህልውናችን የራቀ አድርገን ማሰባችን ነው። ያ የዩክሬን ጦርነት ሲካሄድ አንድም ቦታ ላይ እኔ እስከማቀው እኔ ትልቅ ሰው ነኝ፣ አሁን ዕድሜ 60 ጫፍ ላይ ነው። ብዙ ዓመት ቆይቻለሁ በሚዲያ ላይ። በጣም በሚያስደነግጥና የሰው ልጅ ዕጣ ፈንታውን አይቆጣጠርም ማለት ነው። የሰው ልጅ የማያውቀው አንዳች መንፈስ ተገዢ ነው ለካ ብዬ እንዳስብ ያደረገኝ የቬትናምን ታሪክ ወደኋላ ስትመለከት፣ ኢብን የባህረ ሰላጤውን ያለፈው ጦርነት ወደኋላ ስንመለከት አውሮፓ የምትታወቀው በጣም ከመንግስት ፖሊሶችና አድማ በታኞች ጋር የሚተናነቅ ጸረ ጦርነት ኃይል የነበረ ህዝባዊ እንቅስቃሴ፣ የነበረ ሰልፍ፣ የነበረ ስብሰባ፣ የነበረ መግለጫ ልነግርህ አልችልም። የዩክሬን ጦርነት ሲካሄድ የት ገቡ? እና ዓለም በነፃነት እንዲቀጥል የተወው እጅግ አደገኛ ዓለምን ይዞ የመጥፋት ፖቴንሻል ያለው እርኩስ ጦርነት ነው የዩክሬን ጦርነት። አየህ፣ አሁን የኢራን እስራኤል አሜሪካ ጦርነት የዩክሬን ጦርነት አካል ነው። እዚህ ውስጥ ራሽያ ቬስትድ ኢንተረስት አላት።
ሁኔታዎች እየተገፉ መጥተው ዶናልድ ትራምፕ እጃቸው ሳት ብሎ የሮቡን ጥቃት ቢፈጽሙ፣ ኢራንን ጨለማ ውስጥ ቢከቱ፣ ነዳጇን እንደ ጧፍ ቢያነዱና የዚህን የፈረደበትን ምድር አየር ቢበክሉ፣ ቢሊዮን ዶላሮች በሳት ቢበራዩ፣ ድልድዮች ቢፈራርሱ፣ ሀገሪቱ ብትበታተን፣ የሀገሪቱ የትውልድ ተስፋ ኢኮኖሚው ተያይዞ ቢል ኢራን ባለ በሌለ ኃይሏ ደግሞ ይህንን ጥቃቷን ልታደርስ በምትችለው መጠን ወደ ሰላጡ ሀገሮች ብታደርግ ለፕሬዚደንት ቭላዲሚር ፑቲን በጣም ነው የሚያግዛቸው። ይሄንን ጦርነት ይሄንን የተንዛዛ ጦርነት እንዴት አድርጌ ልቋጨው? አየም ኃይል አላቸው። ልባል ካርዲናሉ ያሉት መለቀቅ የሌለበት ኃይል መለቀቅ የሌለበትም። ቭላዲሚር ፑቲን መለቀቅ የሌለበት ግን ሊለቁት የሚችሉት ኃይል አላቸው። መውጫ መንገድ ነው ያጡት። ኤኒቲንግ ዶናልድ ትራምፕ ኢራን ላይ የሚያደርጉት በሙሉ ለቭላዲሚር ፑቲን ጀስቲፊኬሽን። ሁለተኛ ቭላዲሚር ፑቲን ይሄንን ማኖ ከነኩላቸው ዶናልድ ትራምፕ ፍጹም ነፃ በሆነ መንገድ የዩክሬንን ዕጣ ፈንታ መወሰን ይችላሉ። ወደ ታክቲካል ሚሳይል ወደ ኒውክሊየር ሊሄዱ ይችላሉ። ከአሜሪካንን እንጂ ፈረንሳይንና እንግሊዝን አይፈሩም። ፈረንሳይና እንግሊዝ ያለቻቸውን ኒውክሊየር እነቀንቃለን ቢሉ እሳቸው ጎተራ ያስጨነቀ ያስለቀቀ ኒውክሊየር ነው ያላቸው። እዛ ውስጥ አይገቡም ፈረንሳይና እንግሊዝ። እና የተያያዘ የተቆላለፈ ነው። እና ይሄ ነው ኢሳያስ ዓለም። ይሄ ሁኔታ በእርግጥም እጅግ በጣም የተወሳሰበ የተቆላለፈ ሁኔታ ነው ያለው። ምክንያቱም ዛሬ እንዲህ ነው ብለን ስናስብ በሚቀጥለው ቀን መልኩን ቀይሮ ይመጣል። ካህኑም በዚህ ምክንያት ይመስለኛል በጣም ተጨንቀው ይሄ ጉዳይ እልባት እንዲያገኝ ጥያቄ ያቀረቡት። ይሄ ሂደት አሁን ባለበት ሁኔታ መተው ይቻላል ወይ? ቢተውስ አሸናፊው ማን ነው የሚሆነው? እኔ አሸናፊ የሚለውን ነገር እኔ ያስቸግረኛል። ሁሉም እንደያዙት ዓላማ ነው። ለኢራን አገዛዝ አሸናፊነት ምንም ተፈጠረ ምን ኢራን ላይ ወደ ስልጣን መመለሳቸው ነው። ወደ ስልጣን እስከተመለሱ ድረስ አሸናፊነት ነው። ወደ ስልጣን ተመልሰው አዲስ ሁኔታ አላቸው። በእርግጥ ወደ ስልጣን ቢመለሱ ሆርሙዝ ሰርጥን በእነሱ ቁጥጥር ስር በያዙበት ሁኔታ ቢመለሱ አሜሪካ ያላትን የዓለም ኢኮኖሚ የበላይ ማዕቀቡ አጽንታ በመቀጠል በፈራረሰ መሰረተ ልማት በወደመች ሀገር ውስጥ በቀደመ በነበረ የረሃብ ችግር ድረስ ኢራን ብዙ ነገር ውስጥ ያለች ሀገር ነች። ከዛ በኋላ ጦርነቱን ጨርሰ ሀገር ልምራ ስትል የጎደሉ ብዙ ነገሮች አሉ እና አሁን ህልውናዋን አንቆ ያዘው የማዕቀቡ ነው እና እንዳልኩ ኢራንን እንደ ሀገር ለመምራት ከዚህ ሁሉ ጦርነት በኋላ አገዛዱ ወደ ስልጣን ቢመጣ አንዳንድ የምታነሳው ጥያቄ አለ። እንዴት ሆኖ ሊቀጥል ነው ያ ማዕቀቡ ባለበት የሚል ነገር አብረህ ታነሳለህ። በድርድር ካልተፈታ ማለት ነው። ይሁንና ግን ይህ ጦርነት ኢራኖች እንዳቀዱት አሁን በግልጽ እንደሚታየው የሆርሙዝ ሰርጥን በተቆጣጠሩበት ሁኔታ ካበቃ አንደኛ በሆርሙዝ ሰርጥ ለመተላለፍ ተመን አውጥተዋል። በኢራን ሉዓላዊነት ስራ ውለውታል። በዚህ መሰረት ቀረጥ ያስከፍላሉ ማለት ነው። ቀረጥ በማስከፈል ገቢ ያገኛሉ። ሁለተኛ ማዕቀቡ ካልተነሳ ይህንን መተላለፊያ ለተወሰኑ ሀገሮች አለቅም በሚሉ አቋማቸው ይጸናሉ ማለት ነው። ስለዚህ ይሄ ደግሞ የህልውና ጉዳይ ስለሆነ
ማዕቀቡን የማያከብሩ ሀገሮች ይበዛሉ ማለት ነው። አሁን በሚታየው ሁኔታ አሜሪካ በዚህ ሁኔታ ሳይሳካላት ትቶቹ እንደሆነ ይህን ጦርነት አውሮፓውያኖች ሊገቡበት አይችሉም። ስለዚህ በሌላ አነጋገር የማዕቀቡ ጥርስም ይሰበራል ማለት ነው። በአሜሪካና አውሮፓ ሆድና ጀርባ ሆነዋል። ፈረንሳይ ማዕቀቡን አታጸናም። ስለዚህ መርከቦቹ ያልፋሉ። እንግሊዝ እንደዛ ታደርጋለች፣ መርከቦቻቸው ያልፋሉ ማለት ነው። የሚከፈለውን እየከፈሉ ማለት ነው። ስለዚህ በዚህ መንገድ ኢራን አንደኛ ማዕቀቡን ጥርስ አልባ ታደርገዋለች ማለት ነው። እነ ቻይና ብቻ አይደለም አሁን በይፋ መጥተው በእነዚህ ሻዶ በምትላቸው አይደለም የሚካሄደው። በይፋ የቻይና መርከቦች እየቀዱ ነው የሚሄዱት። ለምሳሌ ህንድ ከኢራን ለመጀመሪያ ጊዜ ነዳጅ ቀርታለች። ባይዘወይ ህንድ ከኢራን ነዳጅ ገዝታ ወስዳለች በይፋ። ምክንያቱም ይሄ የህልውና ጉዳይ ነው። ስለዚህ ኢራኖች የቻሉትን ትለው እንዳያገዛዝ ይህንን ሆርሙዝ ሰርጥን ባለመልቀቅ ወይም ሲለቁ በራሳቸው ተርም ይህን ለመልቀቅ በሚደረግ መልቀቅ አንደኛ አይለቁም። አሁን አይለቁም ስለ በኢራን ሉዓላዊነት ስር ኦልሬዲ ያሳድረውታል እና ተመናለ ተመኑን ይቀበላሉ። ነገር ግን በዚህ ላይ የአሜሪካና የእስራኤል ወይም ከነሱ ጋር የወገኑ ኃይሎች በዚህ በኩል አይተላለፉም የሚለው አቋማቸው እንዳለ ነው። ስለዚህ ቁልፍ ስለሆነ አሜሪካም ይሄን ማዕቀብ አጽንታ ለመቀጠል እንደ በፊቱ አትችልም። ብዙ ሀገሮች ያፈርሱታል የህልውና ጉዳይ ስለሆነ። ስለዚህ ሪሊ አዲስ ሪያሊቲ ነው የሚፈጥረው። ወደድንም ጠላንም የነበረውን እንዳልነበረ ሁሉ ነገር ባናቱ የሚገለባብጥ ነገር ነው። ስለዚህ ነው የዶናልድ ትራምፕ ፉሪ ቁጣ አንድ ነገር ማምጣት አለበት። አለበለዚያ ከዚህ በኋላ ዶናልድ ትራምፕ ተቆጥቶ የሚሰማቸው ማንም አይኖርም። እንደነገርኩ ነው። አዋቂዎች ሲናገሩ ኃይል ብቻውን ዋጋ የለው ማጠቃቀም ይፈልጋል ይላሉ። እና ያም ምንድን ነው? በተደጋጋሚ ከተጠቀምከው እንደ ወፍጮ ቤት ድምፅ ይለመዳል፣ ፍንዳታም ቢሆን። ለዚህ ነው ሁሌ መብረቅ የታፈረ የሚሆነው የተፈራ የሚሆነው ይለዋል። ገብቶሃል? ገብቶሃል? የበጋ መብረቅ የለም አለ እንዴ? የለም። ክረምት ጠብቀ ነው የሚመጣው። በ3 ወር ክረምት ውስጥ መብረቅን የምትሰማው 10 አይሞላም። በመጣ ጊዜ ግን እንዴት ብርክ እንደሚያስዝ ታውቃለህ። ስለዚህ ኃይል አጠቃቀም ይፈልጋል። አሁን ዶናልድ ትራምፕ ነካክተው የፈለጉትን ተፈሪነት አላገኙም። የኢራን ላይ እያወረዱ ያሉ በጣም ከፍተኛ ሊሆን ይችላል ያ ጉዳት። ኢራኖችን አልመለሳቸውም፣ አልበገራቸውም። ሌሎች ከዚህ ነው የሚማሩት የዓለም ታሪክ። ዜናውን መናቅ ይጀመራል የአሜሪካንን ኃይል። ስለዚህ የአሜሪካንን ተፈሪነት ለመመለስ አሁን ቀጥለው የሚወስዱት እርምጃ ምን ሊሆን ይችላል? በነገራችን ላይ አድማጮች ይህን ጥያቄ እያቀረቡልኝ ነበረ። ምንድነው የኃይል ተቋማት የሚሉት ይላል። ብዙ ነገር ማለት ነው። ኢራን ኤሌክትሪክ ሲቲ አይኖራትም ማለት ነው። በአጠቃላይ የኤሌክትሪክ ምንጭ ማሰላጫ፣ ማስተላለፊያ የምትለው ነገር በሙሉ ይወድማል ማለት ነው። ጽልመት ውስጥ ትገባለች ማለት ነው። የነዳጅ ጉድጓዶች ይደበድባል ማለት ነው። ሌላው ቀርቶም የውሃ ማጣሪያው ዲሳሊኔሽን፣ የባህር ውሃን ጨው ማጣሪያዎች ሁሉ በዚህ ነው የሚጠቀሙት። ይህን ሁሉ ያጠቃልላል የኃይል ተቋማት ሲሉ። ስለዚህ ይሄ የተጠቀሙበት መሳሪያ ኒውክሌር ሆነ አልሆነ አይደለም ጥያቄው። ይህንን አሜሪካ በመደበኛ ኮንቬንሽናል ቦምብስ ተግባራዊ ማድረግ ትችላለች፣ ግን ከኒውክሌር ጥፋት ተነጥሎ አይታይም። ይሄ ጥፋት ኢራን ላይ ቢደርስ ኢራን ደግሞ በቻለችው አቅም የዜና 1/10ኛና 1/20ኛ የሚሆን እንኳ ጥፋት የሰላጤ ሀገሮች ላይ ማድረስ ከቻለች እና ሁኔታው በዚያ አይ ዶንት ኖ ምን አይነት ፊውቸር እንዳለ ይሄ ማስጠንቀቂያ በቂ ሆኖ ይህን ችግር ይፈታል የሚል በኃይላቸው የመተማመን ነገር ዶናልድ ትራምፕ ላይ አለ። ይሄን ነገር ካላደረጉ ተሸናፊ ናቸው። የስልጣን ታሪካቸው ላይ የሚጻፍ ይሆናል።
ኢራን at the end of the day በኢራን ትጥላቸዋለች። ጆርጅ ቡሽን ትልቁን ኢራቅ እንድጣለቻቸው ኢራን የዶናልድ ትራምፕን የማጋ ንቅናቄ በአጠቃላይ ዶጋመድ ያደርገዋል በታሪክ። ይሄ ሲሆን ቆሚያ ላይም ብለው ዶናልድ ትራምፕ ይሄንን ቢያደርጉ ደግሞ ከዚህ ጽልመት ውስጥ ሆነ ቀጥሎ የመጣውን ነገር ነው የምናየው። ጽልመት ለማንም አይመችም እና እንዲህ አይነት አስቸጋሪ ሁኔታ ነው የገጠመን። ኢሳያስ ይበቃናል ለዛሬ። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ቀን ይሁንልህ። መልካም ቀን። በ5,500,000 ብር ሙሉ ክፍያ የአፍሪካ ህብረት ጀርባ ቡልጋሪያ ላይ ባለ 1 መኝታ አፓርትመንት እየሸጥን ነው። ሰላም ቴምር ፕሮፐርቲዎች ነን። ቡልጋሪያ መብራቱ ጋር ወይም ደግሞ አፍሪካ ህብረት ጀርባ ኦር ደግሞ አልነጃሺ መስጂድ ፊት ለፊት ላይ ባለ 1 መኝታ አፓርትመንት በ5,500,000 ብር ሙሉ ክፍያ፣ ባለ 2 መኝታ አፓርትመንት በ7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ አፓርትመንት ደግሞ በ10 ሚሊዮን ብር ሙሉ ክፍያ 100% የምትከፍሉ ከሆነ ለሽያጭ አቅርበንላችኋል። ይሄ ማለት 100% ለሚከፍል ሰው 30% ቅናሽ ማለት ነው። አይ ቀስ እያልን ዘና እያልን ነው መክፈል የምንፈልገው ካላችሁ በሌላ ዋጋና በሌላ አከፋፈል 20% ከፍላችሁ ቀሪን ዘና እያላችሁ የምትከፍሉበትን መንገድ አመቻችተናል። እንዲሁም በተጨማሪ እዛው ሳይት ላይ ከ3,900,000 ብር ሙሉ ክፍያ፣ ቅድመ ክፍያው ደግሞ ከ900,000 ብር ጀምሮ የንግድ ሱቆችን ማግኘት ትችላላችሁ። ቦታው እንግዲህ ነጋራ ያስፈልገው ቡልጋሪያ ላይ ነው። ለሜክሲኮ በጣም በቅርብ ርቀት ላይ ነው የሚገኘው። ትልቁ ኢትዮጵያ ውስጥ አለ የሚባለው አልነጃሺ መስጂድ ደግሞ ፊት ለፊቱ ላይ ነው እየተገነባ ያለው። ለኢንቨስትመንት ለመኖሪያም አዋጭ የሆነ ሳይት ነው። ከስር ስልካችንን እናስቀምጣለን። ደውሉና ተጠቀሙ። ቴምር ፕሮፐርቲስ የህልሞ ማረፊያ።